አያክስ ከአርሰናል ጋር ለዚንቼንኮ ዝውውር በ1.5 ሚሊዮን ዩሮ ዋጋ ከስምምነት እንደሚደርሱ ተማምነዋል። በአርሰናልና ተጫዋቹ በኩል በቀሪው ደሞዝ ዙሪያ መፍትሄ እስከሚፈጠር እየጠበቁ እንደሆነ እየተገለጸ ይገኛል። ኢታን ዋኔሪ በዚህ ወር ከ6 ፕሪሚየር ሊግ ክለቦች እንዲሁም ከጣሊያንና ጀርመን 3 ቡድኖች የዝውውር ፍላጎት አግኝቷል። ሁለቱ የጣሊያን ክለቦችና አንዱ የጀርመን ቡድን የመግዛት አማራጭ ያለው የውሰት ዝውውር ፈልገው ነበር። ነገር ግን ሚካኤል አርቴታ ይህንን እንዳልተቀበለ ነው እየተገለጸ የሚገኘው። ኢንተር ሚላን ከርቲስ ጆንሰን የመግዛት አማራጭ ባለው የውሰቱን ለማስፈረም ከሊቨርፑል ጋር ንግግር እያደረጉ እንደሆነ እየተገለጸ ይገኛል። ከርቲስ ጆንስ ወደ ኢንተር ሚላን ለመዘዋወር ሽታውን የሰጠ ሲሆን አሁን የሊቨርፑልን ፍቃድ እየጠበቀ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ባለፈው ክረምት ኤሊማን ኢንዲያይ ላይ ፍላጎት ነበራቸው። ነገር ግን ኤቨርተን በአሁኑ ሰዓት ተጫዋቹን ለሽያጭ የማይቀርብ አድርገው እንደሚመለከቱት እየተገለጸ ይገኛል። አንዳንድ የሴሪያ ክለቦች ኔዘርላንዳዊውን የግራ መስመር ተመላላሽ ቴረል ማላሻን የማስፈረም ፍላጎት እንዳላቸው ተገልጿል። ከዚህ በተጨማሪ ስማቸው ያልተጠቀሱ የፕሪሚየር ሊግና የሜጀር ሶከር እና የቱርክ ክለቦችን በተጫዋቹ ላይ ፍላጎት አሳይተዋል። ባሌባ በዚህ የውድድር ዓመት እያሳየ ያለው አቋም ማንቸስተር ዩናይትድን በጭራሽ ተስፋ እንዳላስቆረጠው ተገልጿል። ይልቁንስ ማንቸስተር ዩናይትድ አሁን ላይ የተሻለ የዝውውር ስምምነት ማድረግ እንደሚችሉ እርግጠኞች ናቸው ተብሏል። የማንቸስተር ዩናይትድ ሰዎች ተጫዋቹ ማንቸስተር ዩናይትድን ከተቀላቀለ ከሰሞናዊ ብቃቱ ይልቅ ወዳለፈው የውድድር ዓመት ብቃቱ እንደሚመለስ በጽኑ ያምናሉ ተብሏል። በዛሬው ዕለት እንግዲህ አጫጭር የሆኑ ስፖርታዊ መረጃዎችን ወደ እናንተ አደረስኩ። በአዲስ ቪዲዮ እስክንገናኝ መልካም ተመኘው።